በቃ በወንዶች ራሱ ልታስደፍረኝ ብዙ ጊዜ ይሞክራል እህትሽ 10 ጊዜ ያዕቆብ አትበላ አንተ ውጡልኝ በቃ ውጡልኝ እስኪ ውጡልኝ በቃ ውጡልኝ ተረጋጊ እሺ ተረጋጊ ሰላም ነው አቤት እንዴት ነህ ሰላም ነው ያዕቆብ ቤተሰቦቻችሁ እያሉ ይሄ ሁሉ ነገር ነበር ወይስ በሚዘገን ሁኔታ የሰው ልጅ 5 ከ6 ሰዓት በኋላ እንደ እባብ እየተሳበች ለሊት ላይ ድምጽ ማውጣት ሌላ ነገሮች ካንቺ የመጡ እንደሆነ ሰምተናል ጎበዝ አይደለም ማን ነው ያዕቆብ በቃ ይመለከተን በቃ ውጡልኝ በቃ ተረጋጋ የምናምር ነው የምታወራው እንዴ አራው ቤተሰቦች ወይስ ሊቀር በቃ እንዴ ለህቲም ቢሆን ሌላ መፍትሄ ይፈልጋል አዎ ግን እኔ ማብራራቱን ላንተ ምን ይጠቅማል ላይ ከ6 ሰዓት በኋላ ካልጋ ወርዳ መሬት ላይ እንደባብ ተሳባለች ውጡልኝ በቃ ውጡልኝ አልኩኝ እኮ መቼም አንተ ይገባል ከየት አግኝተው ነው እንዴ ተረጋጋ ከየት አግኝተው ነው ተረጋጋ ከየት አግኝተው ነው ፎቶ እንደዚህ አይነት ነገሮች አንዳንዴ ይሄ የቤተሰብ ጣጣ የሚባል ነገር አለ ከቤተሰብ የሆነ ነገር ሲዋረስ ይመጣና እዚህ ጋር የሚቀር ነገር ካለ ወይም ደግሞ ለግብር ምናምን የሚሉት ነገር አለ አንተ ማን ስለሆንክ ነው እኔ ስለኔ ሚስጥር ላወራ የምችለውና ብቻ የሚያስጠላ ነገር በቃ እንድትፈልጋለሁ እኮ ተረጋጋ ያዕቆብ ንገረኝ በሰላም ንገረኝ ትምህርቴን ብዙ ጊዜ ላቋረጥ ሞክሬያለሁ የሚረብሹ ለጆሮ የሚሰቀጥጡ ድምጾች እንሰማለን አንተ ሰውዬ ልታሳብደኝ ነው እንዴ መጣው በቃ እኔ ማቆ ታሪክ የለም እኔ አላውቅም ይሄን ሁሉ መረጃ ከየት እናገኘው ሲመስለኝ ትጣያለሽ ከሰው ጋር ትጣያለሽ እኔ ለምንድን ነው የምጣላው እሺ እህትሽስ እንዴ አንተ ሰውዬ ቆይ ምን አርጊ ነው የምትለኝ ቆይ ልታሳብደኝ ነው እንዴ በቃ እኔ ማቆ ነገር የለም በቃ ውጡልኝ እንዴ ተረጋጊ እሺ ተረጋጊ የምትለኝ እሺ ወንጀለኞችን ደግሞ ለአካል ያጋለጥን አንተ ሰውዬ አማል እንዴ ምን ነው የምታወራው ረጅም አመት ለብቻችን ነው ያኖርነው የሚያደግነው ብሩክን ታሪክ አይታችኋል እንግዲህ አንድ እህቴ እንኳን ለሊት መተኛት እስከማልችል ድረስ ተዘጋ በር ከፍቶ ሰው ለሊት ላይ በሚዘገን ሁኔታ የሰው ልጅ 5 ከ6 ሰዓት በኋላ እንደ እባብ እየተሳበች በጣም በልጅነት ጊዜ ነው እኔ ከእናትና ከአባቶቼ ጋር ያሳለፉት እንጂ ሌላ ምንም የማውቀው ጉዳይ የለም ብሎ ደግሞ ጠንቋይ ዘርነሽ አልከኝ ምክንያቱም አሁን በቃ አለ አይደል ሁሉም ሰው እንደሚሰለቸው ይሰለቻል መሰለኝና ጎበዝ አይደለም ይሰለቻል ማለት በቃ ትምህርት ይሰለቻል መሰለኝ የሆነ አንዳንዴ ጎበዝ ሆነ ከዛ ደግሞ የትምህርቱን ዓለም ስታየው ምናምን ደስ አይልም ያለው ነገርና ፋስት አይደለም አሁን ምንድነው ማለት እንዴት ለውጡ እንዴት ሊመጣ ቻለ ከስምንተኛ ክፍል በኋላ ምን ተፈጥሮ ያው ምንም አልተፈጠረም ግን በቃ አለ አይደል የሆነ አንተ ብዙ ነገር ያወቅክ ስትሄድ ምናምን በህይወት የሆነ ጫና ሊኖር ይችላልና ከዛ አንፃር ለዛ ነው ምን አይነት ጫና ማለት እንግዲህ አንድ ሰው መጀመሪያ የነበረው ነገር ሲቀየር የሆነ ነገር ህይወቱ ላይ ሲመጣ ወይ የሆነ ነገር ጣል ሲደረግ ነውና ጭንቀት ምን አጋጥሞሽ ነው እንደዚህ ትምህርትሽን እስከ መጥላት ደረጃ እንደማየው የምትነግሪኝ ነገር ትምህርትሽን እንደጠላሽ መማር ምን ያረጋል የምትያነሰው እንደሆንሽ ነው የነገርሽኝ ያለሽውና እንዴት ሁሉ ነገር ሊፈጠር ቻለ አዎ ግን እኔ ማብራራቱን ላንተ ምን ይጠቅማል አሁን እሺ ማለት አንተ ማን ስለሆንክ ነው እኔ ስለኔ ሚስጥር ላወራ የምችለውና ስለደረሰብኝ ነገር በግልጽ ላወራ የምችለው እንዴት ነው እኔ እኮ ነገርኩሽ ማለት አሁን ታስደግሚኝ ነው እኔ ከድርጅት ነው የመጣው ትልቅ ድርጅት ሴቶችን ለመርዳት ሴቶችን ከፍ ወዳለ ቦታ ለማውጣት ከፍ ወዳለ ቦታ ለማድረስ የሚሰራ ድርጅት ነው የመጣውት እና አንቺን ለመርዳትም ነው አንደኛ የመጣ ነው እዚህና አንቺም ደግሞ እኛ መርዳት ከምንፈልጋቸው ሴቶች መካከል አንደኛዋ ሆነሽ ስለተገኘሽ ለዛ ነው ህይወትሽን ነገር ይመምርሽ ደግሞ ነገ ትልቅ ደረጃ ደርሰሽ ራስሽን ስታዩ እዚህ ጋር የምናወራው ነገር እኛም ለሚዲያ ምክንያቱም አንደኛ ለኛም ግብአት ነው እንዲህ የነበረሽ ልጅ እንዲህ ያደረሰን ብለን ማውራትም ስለምንፈልግ ለአንቺም ደግሞ እንዲህ ነበርሽ እኮ ብለን የድሮ ህይወትሽን ለማስታወስ ስለሚጠቅም እዚህ ጋር ካሜራም አንደኛ ይዘን የመጣንበት ምክንያት ማለት ነው ስለዚህ ተማመኝ በእኛ አንቺን ለመርዳት ያንቺን ህይወት ለማስተካከል ነው የመጣ ነው እዚህ ድረስ ስለዚህ ህይወትሽን በግልጽ በቃ እንደ ጓደኞችሽ አርገሽ ቁጠሪ እዚህ ጋር እንደ ስራ ድርጅት ሳይሆን ጓደኞቼ ናቸው በቃ እንደ ቤተሰብ በቃ ኦሬዲ ቤተሰብ ነው የምንሆነው እናንቺ የኛ ድርጅትና ካንቺ ጋር ቤተሰብ እንደ ልጃችን እንደ እህታችን አርገን ነው እዚህ ጋር እንዲህ ስለዚህ ግልጽ ሆነሽ ምንም ነገር ስለ ህይወትሽ ሳትደብቂ አንድ በአንድ ነገር እሺ ካልክ እንግዲህ አሁን ምንድነው ማወቅ የምፈልገው ሙሉ ህይወትሽን በቃ እንዴት ተወለድሽ እንዴት አድግሽ ከሚለው ጀምሮ የምታውቂያቸውን ህይወትሽ ላይ ያጋጠሙሽን ነገሮች በጠቅላላ እያንዳንዱ የምታስታውሻቸውን ነገሮች ንገሪኝ እሺ ጠቃሚ ነው ይጠቅመኛል ብለህ ካሰብክ እሺ ጥሩ እንደምታየው ያው ከዚህ ነው ተወልጄ ያደኩት
እና በሁለት ዓመት የምትበልጥ አይነት አለችኝ። ያው ነግራኛለች ብላኛል መሰለኝ። ራይን የምትባለት እንዳለች አውቃለሁ። አሁና በሁለት ዓመት ነው የምንበላለጠው። ያው ቤተሰቦቻችን ከኛ ጋር አይደለም የሚኖሩት፣ ሌላ ቦታ ነው የሚኖሩት፣ ከሀገር ውጭ ነው የሚኖሩት። እና ያው ማለት ትልቅ እህት አለኝ ነው እንጂ የለኝም ብል ደስ ይለኝ ነበረ። ምክንያቱም ሙሉ ኃላፊነት ያለው እኔ ጋር ነው ማለት እሷ በቃ እንደ እህቴ አይደለችም። በቃ ማለት አልፎ የሚሄድ ሰው ታውቃለህ፣ ልክ እንደዛ ነው። ምክንያቱም ኃላፊነት ያለ እኔ ጋ ነው። ብዙ ነገር ማደርገው እኔ ነኝ። ስራ ምሰራ እኔ ነኝ። በቃ ብዙ ነገር ኮንትሮል ማድረገው እኔ ነኝ። ስለዚህ ያ ጫና አለ። የራሴ ህይወት ደግሞ አለ ብዙ ነገር እንትን የሚልና የሆነ የቤተሰብ ኃላፊነትም አለ። እዚህ ጋር ያው ብቻዬን ነኝ ማለት ትችላለህ። እና ለዛም ነው ትምህርቱን እንደዚህ እየተውኩት የመጣው ምናምን እና ብዙ ጫና ስላለ ነው። ምን አይነት ጫና? እውነት ለመናገር እንዳልኩሽ ያው ራሄልን ስለ አንቺ ጥሩነት ነገረችኝ እንጂ ብዙም ስለ ህይወት የነገረችኝ ምንም አይነት ነገር የለም። ስለ ህይወታችሁ ስለ ኑሯችሁ የነገረችኝ አንድም ነገር የለምና ምንድነው ጫናው? እስኪ በዝርዝር ብታስረጂ። አንደኛ ነገር ምን መሰለ፣ አሁን ከቤተሰብ ጋር ስትኖር የሆነ ፍቅር በፍቅር ስትኖር አሪፍ ነው አይደል? ጥሩ ነው። ለአንተም ደስተኛ ነው የምትሆነው። በውጭ ወጣም ደስተኛ ትሆናለህ። ላይክ እኔ ተማሪ ነኝ አይደል? ደስተኛ ሆናለሁ ፍቅር ሲኖርህ ማለት ነውና እዚህ ጋር ግን ፍቅር የለም። ከሷ ጋር አሁን አንስማማም፣ በቃ እንጣላለን ምናምን። ብዙ ነገር አድርገኛለች ማለት በቃ የሆነ ማማታ ይሆንብኝ እንጂ ብዙ ነገር አድርገኛለች። እንደ እህቷ አይደለም የምታየኝ። እኔን ቢያንስ እንደ ትንሽ እህቷ አይደለም እየተንከባከበችኝም አይደለም ቼክም አታደርገኝም። አለ አይደል ቤት ውስጥ የሚፈጠር ነገር በማንኛውም ቤትም ሊሆን ይችላል ላይሆንም ይችላል። መቼም አንተ ይገባል። ግን በቃ ምን ልበል ብቻ የሚያስጠላ ነገር ከቤታችን በቃ እኔም አልፈልገው ሰው ነው የሚመጣ። ወንድ ይመጣል ይገባል። ለምን ስትል በቃ አትስማማም፣ እዛ ላይ ትጣላለህ ማለት ነውና ትምህርቴን ብዙ ጊዜ ላቋረጥ ሞክሬያለሁ። ምክንያቱም ደስ የሚል ነገር የለውም። ብዙ ነገር ያስፈልግሃል አንተ ምናምን እና እኔ ደግሞ እዚህ ጋር ስራ የለኝም። እሷም ስራ ሰራ ሙያ ትማርም ምናምን አታግዘኝም። በቃ ቤተሰቦቻችን ራሱ ተማረው ምናምን ይሉ በሷ ምክንያት ነው ማለት ትችላለህ። ቤተሰቦቻችን ወላጆቻችን ማለት ነው። እና ወይ አትማርም ወይ ስራ ስለማትሰራ በቃ ማዘርን ራሱ አስመርራት ነው የሄደችው ትታን ማለት ነው። እና አሁንም እኔ ጋር ያለው ነገርም ይሄ ነው በቃ። ምክንያቱም መዞር ነው ስራዋ። እሷ እዚህ ጋር ምን ይፈጠር ምን እንዳለ አታውቅም እሷ። እኔ ብቻዬን ነኝ እዚህ ጋር ያለሁት። የሆነ ነገር በሆነ እንኳን ማንም ይደርስልኝ የለም። እና ምን ልበል በስመ አብ በቃ በወንዶች ራሱ ልታስደፍረኝ ብዙ ጊዜ ሞክራለች። አሁን እህትሽ? አው እህቴ ያገኛት ማለት ነው። እና ያ ስላለ እንዴት ነው እሺ እኔ እንዴት ቴንሽን አልሆን እና በቃ ላይክ ከባዕዳ ጋር እንዳለው ነው። ባዕዳ እንኳን እንደዛ አያደርግም። እና እኔ እንጃ ብቻ አብረን ተኝተን ራሱ እኔ መሬት ላይ ነው ራሴ የማገኘው ማለት ትገፈትረኛለች ምናምን። እኔ ማን መጦ ብቻ ውጭ አውጥታ መጣል ነው የቀራት። ለምንድን ነው ይሄን ሁሉ ነገር የምታደርገው? እኔ ምን አውቃለሁ አላውቅም። ምናልባት ኬርለስ ስለሆነች ስለ ቤተሰብ ስለማታስብ ወይ ደግሞ እኔን ስለምትጠላኝ ይሆናል አላውቅም። ብቻ ሁላችንም ነው። እሷ በቃ ስነ ስርዓት የላትም። በጥቅሉ በጣም አስቀያሚ ልጅ ናት። ማለት ትንሽ ግራ ያገባል። ሰው ወይ እህቱ ላይ ወይ የሆነ ሰው ላይ እንደዚህ አይነት ነገሮችን በሚያደርገው ምክንያት ሲኖረው ነው። ምክንያት ማለት ወይም ያጣላችሁ ነገር ካለ ቆይ ቤተሰቦቻችሁ እያሉ ይሄ ሁሉ ነገር ነበረ ወይስ እነሱ ከሄዱ በኋላ ነው? አሁን እነሱ ከሄዱ በኋላ ማለት እነሱ እያሉ ከኔ ጋር ያን ያለ ምንም አይነት እንትን የለም። ምክንያቱም እሷ ግን ጸባ ከቤተሰብ ጋር ነበረ ማለት አይስማሙም። ከነማዘር ጋር ምናምን አይስማሙም፣ ይጣላሉ ሁልጊዜ። ምክንያት ምንድነው የሚጣሉት? ወይ አትማርም ወይ ስራ አትሰራም። በቃ ትረብሻለች ዝም ብላ መዞር። እሺ አሁን ሴት ልጅ ናት፣ ቢያንስ ለምን ትዞራለች? ወይ ስራ አትሰራም ወይ ቤተሰብ አታግዝም። እንደዚህ ሲሆን ይጣላሉ በመሃል ላይ። በቃ የማያግባባ ነገር አለ። በቃ በየጊዜው መልከስከስ ከሆነ ሁልጊዜ ከወንድ ጋር የምትዞር ከሆነ እንዴት ከቤተሰብ ጋር ያስማማል?
አያስማማም። እነሱ ከሄዱ ደግሞ እኔ ትንሽ ልጅ ነኝ አይደል? ማለት ምንም በትንሽ ዓመት ብንበላለጥም ቢያንስ መንከባከብ ያለባት መምከር ያለባትን ትምህርቴን ወይ በስነ ስርዓት እንዳጠናም የሆነ መከታተል ነበረባት። ግን እሷ እንደዛ አታደርግም። ይባስ ብላ በሌላ ሰው የሆነ ነገር እንደሆን ነው እሷ የምፈልገው። በቃ አሁን ተው ሌላውና ማስደፈር ማለት እህትን ምን ማለት ነው? ማለት ይከብዳል። እነዚህ ነገሮች በጣም የምትነግሪኝ ነገሮች በጠቅላላ የሚከብዱ ነገሮች ናቸው። አንድ እህት እንግዲህ የራሷን እህት አስደፈረች እንጃ ለጆሮ የሚሰቀጥጥ ነገር ነው። ምክንያቱም ቤተሰብ የለም እዚህ ጋር እንደምትነግሪኝ እኔም የሰማሁት ያው ቤተሰባችሁ ውጪ እንዳሉ ነው ይሄን ሁሉ ነገር እየሰማ የነበረውና አሁን ትንሽ ግራ ያጋባኝ ነገር ከጊዜ በኋላ ነው የመጣው ማለት ነው። ይሄ ባህሪ ቤተሰቦቻችሁ ከሄዱ በኋላ ነው ቤተሰቦቻችሁ እያሉ እቺ ልጅ ይሄ ጫፍ የደረሰች አይነት ሰው አለች አይደል? ለምሳሌ ባህሪዋ ወጣ ያለ ሆኖ ነገር ግን እዚህ ጋር ቤተሰብ ስላለ ቤተሰብ ይዟት የቤተሰቦቻችሁ መኖር እዚህ ይሄን ባህሪ አውጥታ እንዳትጠቀመው ይሄን ባህሪዋን አውጥታ እንዳታሳይ የሆነ የያዛት ነገር ኖሮ ከዛ በኋላ ግን ልክ ቤተሰቦቻችሁ እንዴት ነው ያበጠ ነገር ሲፈነዳል አይደለ? የሷን ባህሪ ፍንድት ብሎ የወጣ አይነት ነገር ነው እዚህ ጋር እንደምትነግሪኝ ከሆነና ቆይ ካንቺ ጋር ታዲያ ሊያጣላችሁ የሚችል ነገር ወይ አንቺ ትቆጣጠሪያታለሽ ይሄ ቤተሰቦች ከሄዱ በኋላ እሷን ለመቆጣጠር ለምን እንደዚህ ታደርጊያለሽ? ለምን እነዚህ ነገሮች ይፈጠራሉ የሚለው ነገርስ አለ ማለት ነው? አው ምክንያቱም ስለ ራሷ ህይወት ከኔ ይልቅ እሷ ታውቃለች። ማለት ያን ያህል ልትጋፋ አትችልም። ግን በእኔ ሲመጣ ደግሞ ለምን? ምክንያቱም ከቤት የማይመቸኝ ነገር ካለ እናገራለሁ። በዛ ምክንያት አንስማማም፣ እንጣላለን ሁልጊዜ። እኔ ተኝቼ ትጥለኛለች መሬት ላይ፣ ራሴን መሬት ላይ ነው ማገኝ። ከዛ ደግሞ ይባስ ብላ እኔ የማልፈልገው ሰው ነው እዚህ ጋር የሚወጣ የሚገባው። እኔ የማላቃቸው ወንዶች ይመጣሉ ይገባሉ። እህትን ደግሞ በሌላ ሰው ማስደፈር ማለት ማስሞከር ማለት ምን ማለት ነው ይሄ? በዛ ምክንያት እንጣላለን። በቃ አንስማማም። በጣም ነው የምጠላት በቃ። ትንሽ ይከብዳል። ስለዚህ ይሄን ነገር እንድታቆም እነዚህ ባህሪዎቿን እንድተው ለማድረግ ስትሞክሪ ነው ከአንቺ ጋርም ይሄ ቅራኔው ጸቡ የመጣው ማለት ነው። ግን ይሄን ያህል ደረጃ ብትደርሱ ታዲያ እህት እስከ ማስደፈር ደረጃ ያሳለፋችሁት ህይወት አለ? ሁለታችሁ ወይ በወንድ ይሆን ወይ በሌላ ጉዳይ ያጣላችሁ ያቀያየማችሁ ቅራኔ ውስጥ ያስገባችሁ ነገር አለ ወይስ ይሄ እሷ ባህሪ ብቻ ነው? አይ ሌላ የተፈጠረ ነገር የለም። ማለት እኔ አደረኳት ምለው ነገር የለኝም። በቃ እንዲሁ አሁን የነገርኩ ሁሉ በቃ እሱ ነው እንጂ እኔ ይሄን አድርጌያታለሁ ብዬ ማስታውሰው ነገርም የለኝም። በቃ እህቴ ናት፣ እንደዛ ነው ማምነው የነበረ። ግን የከፋ ድርጊት ስታደርግ ደግሞ እኔ ቆይች እህቴ ናት እንዴ ማለት ነው ሁላ ያሰብኩት። ምን አይነት ሌላ ሰው ነው እንዴ እኛ ጋር ያደገው? ከሌላ ቦታ የለም። ከቤተሰቦቻችን ውስጥ ያልተወለደች ግን መጣ ያደገች ሁላ እስኪመስለኝ ድረስ ማለት ነው። እና ያ ማለት እኮ በቃ በገንዘብም ቢሆን የሆነ ነገር ታስደርገኛለች ብዬ ሁሉ አስባለሁ። ማለት እዚህ ደረጃ ድረስ ማሰብ ያው ከባድ ትንሽ ከበድ ያለ ጉዳይ ነው ያጋጥመን ያለውና እስኪ ሌሊት ላይ ትገፋኛለሽ ብለሽናል አይደል? ማለት አብራችሁ ነው የምታድሩት? አንድ አልጋ ላይ ነው የምታድሩት? አዎ። እዚህ ሌሊት ላይ በቃ አንቺ አብራችሁ እንዳተኙ ስትል ገፍታ ከመሬት ላይ ታስተኛለሽ? እንደዛ ነው በቃ ስነቃ መሬት ላይ ነው ራሴ የማገኘው። እንዴ ለምንድን ነው ምንም አላደረኩሽም ትለኛለች። ታዲያ ይህን ነገር በግልጽ አትጠይቂያትም? ቁጭ ብላችሁ እነዚህ ነገሮች ለምን ታደርጊያለሽ? እነዚህ ነገሮችስ ለምንድን ነው እኔና አንቺ ላይ እየተፈጸሙ ያሉት የሚለውን ነገር ቁጭ ብላችሁ አውርታችሁ አታውቁም? በቃ ሁልጊዜ ጭቅጭቅ ስለሆነ እንዴት ነው በስምምነት አውርተን አናውቅም። ምክንያቱም ለምን እንደዚህ ታደርጊያለሽ ስል አንቺ ምንድን ነው በቃ የሌለብኝን ባህሪ ነው የምትናገረው። ስለዚህ እንዴት ነው እኔ ደግሞ የሌለብኝን ባህሪ እንዴት ላምን እንችላለሁ? በዛ ምክንያት አንስማማም። ቤተሰቦቻችሁ ጋር ትገናኛላችሁ በስልክ? አልፎ አልፎ አሁን እንገናኛለን። ታዲያ ይህንን ጉዳይ ለምን ለቤተሰቦችሽ አትናገሪም? ወይ እንዲጨነቁ ስላልፈለኩኝ አልተናገርኩም። ማለት የእነሱ መጨነቅ ብቻ ሳይሆን እዚህ ጋር አንቺን ለምሳሌ ለማስደፈር እየሞከረሽ ነው። እዚህ ጋር ነገር ቢከሰት ህይወትሽን ያበላሽዋል አይደለ? ቀድመሽ ግን ለቤተሰቦችሽ ብትናገሪ ቤተሰቦቻችሁ ጋር ደውለሽ ወይም ሲደውሉ እንዲህ ነገር እያጋጠመን ነው፣ እንዲህ ነገሮች የተፈጠሩ፣ ስለዚህ
መፍትሄ ስጡኝ ብለሽ መናገሩ አይቀልም። ነገ ደግሞ የሆነ ነገር ህይወትሽ ላይ ተከስቶ ቤተሰቦችም ሌላ አይነት እርምጃ ከሚወስዱ ምክንያቱም መቼም አንድ ቤተሰብ አንድ እናትና አባት ልጅሽ ተደፈረች ሲባሉ የሚሰማቸውን ስሜት ያው ሁላችንም የምናውቀው ነው ምን አይነት ስሜት ሊሰማቸው እንደሚችልና ይሄ ነገር ከመከሰቱ በፊት ለነሱ መንገሩ አይቀልም ብለሽ ታስታስብ? አዎ እኔም ብዙ ጊዜ አስቤ ነበር፣ ግን ያው ሌላ ቦታም ስላሉ የባሰ ይጨነቃሉ አለ አይደል? ወላጅም ስለሆኑ እንዲጨነቁ አልፈለኩም። እዚህ መወጣት ያለብኝን ነገር እስኪ ነው እወጣዋለሁ ብዬ ነው። እና ስለዚህ አሁን ኦልሬዲ ነገሮቹን ለመቻል ለመቋቋም ቁርጠኛ ሆነሻል? አዎ እንደዛ ነው ማለት እስኪ በተቻለ አቅም ወይ ካልሆነ እኔ ቤት እለቃለሁ ወይ ካልሆነ የራሴን ኑሮ እኖራለሁ። በቃ ወይ እሷን ትቻት እኖራለሁ ነው ያሰብኩት በቃ። እንግዲህ ያው የሰማናቸው መረጃዎች አሉ እንዳልኩሽ ስለ አንቺም ስናጣራ ስለ እህትሽም ስለ ህይወታችሁም ስናጣራ የሰማናቸው መረጃዎች አሉና ምናልባት አሁን ከነገርሽኝ ነገር ጋር የሚገኝ አንድ ነገር ልጨምርልሽ የሚገናኝ ከሆነ ማለት ቤት ብዙ ጊዜ እንደማይበረክትላችሁ ሰምተናል። ቤተሰቦቻችሁ የሚልኩት ገንዘብ አለ ተከራይታችሁ ኑሩ ብለው የሚልኩላችሁ ገንዘብ እንዳለ ሰምተናልና ግን አንድ ቢያንስ ከ2 ወር በላይ በጣም የቆያችሁበት ቤት 2 ወር ነው ተከራይታችሁ የቆያችሁበት ቤትና ብዙዎቹ ቤቶች ጋር ሳትስማሙ የሆነ ነገር ተፈጥሮ ብቻ ቤት እንደምትለቁ በየጊዜው ቤት እየቀየራችሁ እንደምትኖሩ ሰምተናል። ይህም ታዲያ ከዚህ ጋር የተገናኘ ጉዳይ አለ ማለት ነው እንዴ? እሷ እኮ ከማንም ሰው ጋር አትስማማም። ከቤት ውስጥ ብቻ መስሎ ነው እንዴ? ከባለቤቶቹ ጋር ሁላ እኮ ነው የምትጣላ። ከአከራዮቻችን ጋር ሁሉ እኮ ነው የቤት ኪራይ አምጡ አላመጣም አልሰጥም። በቃ ከማንም ሰው ጋር እኮ ነው የማትስማማው። እንዲያው ቀርበ ባያትና ምን አይነት ጸባይ እንዳላት ብትረዳ ራሱ ደስ ይለኛል። እንዲሁም በቃ ለኔ አትሰማኝም ሁላ። እኔ እንጃ ምናልባት እናንተ በደንብ የምታውቋት ከሆነ ብትነግሯት ራሱ ደስ ይለኛል። ምክንያቱም በቃ እዚህ ቤት እንዲያውም 2 ወር ከምናምን ቆየን ማለት ትችላለህ። ከማንም ሰው ጋር ነው የማትስማማው። በቃ እኔ ተሳቀቅኩኝ እኮ በቃ ስለሷ ተሳቀቅኩኝ። ሰው ከማን ጋር ይኖራል? ስለዚህ ከቤተሰብ ጋር ስለማትስማማ ከጎረቤት ከአካባቢው ጋር ስለማትስማማ ግዴታ እናንተ ቤት ለመቀየር በየጊዜው የቤት ኪራይ ለመቀየር ተገዳችኋል። አዎ በቃ እንደዛ ነው አማራጫችን። ምክንያቱም ሰው ካከራየ ጋር ካልተስማማ የቤት ኪራይ አምጡ ሲባል ካልሰጠች ምን እንደምታረገው ብሩንም አላውቅም። ወይ ደግሞ እየጠጣችበት ይሆናል ማን ያውቃል። እንደዚህ አይነት አመሎች አሉባት የመጠጣት ሱሶች ምናልባት ይሆናል ብዬ ነው እኔ እንደዛ ነው ማስበው። ጸባዩዋ ሲቀየር ብዙ ነገር ይታሰባል። ቤት ውስጥ ያሉትን ስራዎች ማን ነው የሚሰራው? እኔ ነው የምሰራው እኮ። ብዙ ጫና አለብኝ ያልኩህ እኮ ለዛ ነው። ምክንያቱም እሷ ጠዋት ወጣ በቃ እንደ ወንድ ነው ማታ የምትገባው። ስለዚህ ቤት ውስጥ ያለው ጫና የኔ ነው፣ ሁሉ ነገር የኔ ነው በቃ። ስለዚህ አንቺ ትማሪያለሽም ትምህርትሽንም ጨርሰሽ ደግሞ ቤት ስትመጪ ደግሞ የቤት ስራ ይጠብቅሻል። አዎ ብዙ ጫና ያለብኝ ልጅ ነኝ። ለዛም ነው እንደዚህ የሆንኩት። እንግዲህ ያው የሰማናቸው እንዳልኩሽ የተወሰኑ መረጃዎችን ስለ አንቺም ሰብስበናልና ስለ እህትሽም ስለዚህ አንቺ የቤቶችን ስራ የምትሰሪ ከሆነ እንግዲህ የሰማናቸው መረጃዎች ሙሉ ወደ አንቺ ይመጣሉና ብዙ ጊዜ የምትጣሉበት አንደኛ ዋነኛ ጉዳይ ከአከራዮቻችሁ ጋር ወይም ደግሞ እናንተን ቤት ከሰጧችሁ ከአከራዩ ጋር የምትጣሉበት አንደኛና ዋነኛ ምክንያት ብዙ ጊዜ ኪችን ወይም ደግሞ ይሄ ምግብ ምናምን የምታበስሉበት እንጀራ የምትጋግሩበት አካባቢ ብዙ ጊዜ ታበላሻላችሁ። ቤቱ ማይሆን ነገር ይሆናል። እኛ እንጀራ ጋግረን ወይ የሆነ ነገር ተጠቅመን ስንወጣ እነሱ ገብተው ተጠቅመው ሲወጡ የሆነ ነገር ተበላሽቶ እናገኛለን። የእንጀራ ምጣድ ተሰብሮ እናገኛለን። ቤቱን አመድ በአመድ ሞልቶ እናገኛለን የሚል መረጃ ሰምተናል። እንደዚህ አይነት ነገሮች ስላሉ ያው ከነሱ ጋር ልንስማማ አልቻልንምና ለዛ ነው ያባረርናቸው የሚል መረጃዎች ይሰጡን ነበር። ምን አይነት ወሬ ነው? ማለት የሰሟቸውን ነገሮች ነው እየጠየኩሽ ያሉት። ኩሽና ላይ አመድ ተበትኖ ምናምን እንጀራ ምጣድ ተሰብሮ ብዙ ጊዜ እናገኛለንና ለዛ ነው የምናባረራቸው የሚል ነገሮች ሰምተናል። አንተ ምን አይነት ወሬ ነው የምታወራው? የምናምን ነው የምታወራው እንዴ? አረ እንዴ አንተ ቆይ ሌላ ታሪክ ልታወራ ነው እንዴ መጣው? ስለ ትምህርት ስለምናምን ስትል አልነበረ እንዴ? ኖ አይ አይደለም እኮ ልክ ነሽ። አሁን እየጠየኩሽ ያሉት ነገር ያንቺ ስለዚህ ምን አገባህ አንተ? ምን አይነት ወሬ ነው የምታወራ? ስለኛ ታሪክ ልታወራ ነው እንዴ መጣው? ጥንካሬሽን ማወቅ እንፈልጋለና እቺ ልጅ ነገ እኮ አንቺን እኮ ትልቅ ደረጃ ለማድረስ ነው ሐሳባችን አይደለ? ግን ጥንካሬሽን ያለሽን ብርታት ሁሉም ነገር ማወቅ ስለፈለግን ነው።
እንዴ አንተ ስለኔ ባክግራውንድ ስታጠና ነው እንዴ? ቆይ ስለምን ምጣድ ስለምን አመድ ነው የምታወራው እንዴ? ነው አይብልሽ አሁን የተከራያችሁበት ቤት ነው የሄድኩት ሄጄ ነበር። አሁን የምትይኝ የሁሉም የቤት ስራ እኔ ነኝ የምሰራው ነው ያልሽኝ አይደለ? የቤቱን ስራ የምትሰሪ ከሆነ እንጀራ መጋገር ይሄ ነገሮችን ሁሉ ትሰሪያለሽ። ይሄ እኮ ጉብዝናሽን ነው እኮ የሚያሳየው። ገባሻል? የቤቱን ስራ መስራት የምትችይ ከሆነ ነገ ምንም አይነት ህይወት ውስጥ ብትገቢ ምንም አይነት ነገሮች ውስጥ ብናካትትሽ ምንም አይነት ስራ ትሰሪያለሽ። ገባሻል? ስለዚህ ጠንካራ ነሽ። ነገር ግን ከዚህ በፊት የተከራያችሁበት ቤት በጠቅላላ በጣም ብዙ ቤት ከ10 የሚሆኑ በላይ ቤቶች ተከራይታችሁ ነበረ። የተከራያችሁበት ቤት በጠቅላላ ግን እናንተን አንድ ወርም ማቆየት ራሱ እየከበዳቸው በጣም እንደውም የበዛው ከዚህ በፊት እንደውም አንድ ቦታ ብቻ ነው 2 ወር ቆይታችሁ የተባረራችሁት። ግን ኩሽና እየገባችሁ አመዱ ተበታትኖ መሬቱ አመድ ባመድ ከዛ እንጀራ ምጣድ ተሰብሮ ምናምን ይገኛል። ይሄ እንዴት ነው? ለምንድን ነው እንዴ? አይተሳስተሃል። በቃ እኔ አሁን ሲመስለኝ ትጣያለሽ፣ ከሰው ጋር ትጣያለሽ። እኔ ለምንድን ነው የምጣላው? እሺ እህትሽስ? ከእህትሽ ጋር መጣላት እነዚህ ነገሮች ሲመጡ ነው እንደዚህ አመድ ተበትኖ የእንጀራ ምጣድ ተሰብሮ የሚገኘው? እንዴ ለኔ ስለሷ ባህሪ እኮ ነግሬሃለሁ። ስለሷ ነግሬሃለሁ እኮ ስለሌላው ነገር ማቆ ነገር የለም። ይሄ ስለአመድ ስለምጣድ የምትለው ነገር ደግሞ እኔ እየገባኝ አይደለም። እሺ ለምንድን ነው ቤት የምትለቁት? እሺ ማለት ተከራዮች ለምንድን ነው ብዙ ጊዜ የሚያባርሯችሁ እናንተ? ያን እኮ ቅድም ነገርኩህ አይደል እንዴ? እሷ ከሰው ጋር ስለማትስማማ ነው በቃ ሲስተር። ስለዚህ ይሄን ነገር የምታደርገው እሷ ነች። ቤቱን አመድ በአመድ የምትበትነው ምጣድ የምትሰብረው። ስለ ምጣድ የምትሰብር ስለ አመድ የምትለው ነገር እኔ የምሰማው ነገር የለም። እኔ አላቅም። በቃ እኔ የማውቀው እሷ ከሰው ጋር ስለማትስማማና ከአከራይ ጋር ስለማትስማማ ነው። በቃ ስለሚጣሉ ነው። የቤት ኪራይ በስነ ስርዓት ስለማከፍል ነው በሰዓቱ። ሌላ ነገር ልታወራ ነው የመጣው ወይስ ስለ በሰዓቱ ማትከፍለው? ማለት ገንዘብ እኮ ሰርታችሁ አይደለም የምታመጡት አይደል? ቤተሰብ ውጭ ሆኖ የሚልከውን ገንዘብ ነው እዚህ ጋር ለቤት ኪራይ የምትጠቀሙበት አይደለም? ስለዚህ በሰዓቱ መክፈል ምንድን ነው የሚያዳግታችሁ? በቃ ያለውን ነገር ከእሷ ጋር የሚፈጠረውን ነገር እኮ ነገርኩ። ምናልባት ስለምጠጣበት ይሆናል እያልኩ ነው። ገንዘቡን የት እንደምታጠፋው አላውቅም። ከእሷ ጋር ስምምነት የለንም። በዚህ ምክንያትም ነው የምንጣላው። በቃ ለዛ ነው ይሆናል ነው። በቃ እኔ ማውቀው ታሪክ የለም። እዚህ በላይ አታስጨንቀኝ። በቃ እንዴ እኔ አሁን እሺ ይሄን ጥያቄ ብቻ መልሽልኝ እኮ እኔ ያስጨነቅኩሽ አይደለም። ግን ይሄ ነገር ግር የሚል ነገር ስለሆነ ነው የምልሽ። ምክንያቱም ይሄ ነገሮች አመድ መበተን ምናምን ምንድን ነው ሁሉም ጋር ደግሞ ተመሳሳይ ነገር እኮ ነው። ተመሳሳይ ጉዳይ ከቤት የምትባረሩበት ዋና ጉዳይ በቃ ምንድን ነው ስንል እንዴ አመዱን ኩሽና ውስጥ አመድ በአመድ አድርገውት ምን ይመሰል እንደውም የሆነ ቦታ ሴራሚክ በሴራሚክ የሆነ ቤት ነበር የተከራያችሁት። ጭራሽ ሴራሚክ የነበረውን ኩሽና ሙሉን አመድ እንዳለ በተናችሁበት የእንጀራ ምጣድ ሰብራችሁ ወጣችሁ። እንዴት እንደውም ፖሊስ ጣቢያ ራሱ ተሄዳችሁ ተከሳችሁ ብር ከዚህ በፊት ከፍላችሁ ታውቃላችሁ? በጣም ብዙ ጊዜ እንዴ። ኧረ አንተ ስለምንድን ነው እያወራህ ያለው? አንተ ሰውዬ ምንድን ነው ስለኔ ታሪክ ስለኛ ስለ ቤተሰባችን ታሪክ ልታወራ ነው የመጣው ወይስ ሌላ ነገር ፈልገህ? ምን ፈልገህ ነው የመጣው? ቆይ አይ እነዚህ ነገሮች ምንድን ናቸው? አይደለም ለመሰለሽ ሌላ አመል ካለባችሁ ወይ ሌላ ጉዳይ ካለ እሱን ነገር አሁን እንዳልኩሽ አንቺን ወደ ውጭ መላክ ነው የኛ ሐሳብ። ስለዚህ አንቺን አስተካክለን ወደ ውጭ መላክ ስለፈለግን ነው። ምክንያቱም እዛ ጋር እኛም እንዴ ምን አይነት ልጅ ነው ያመጣችሁብኝ እንድንባል አንፈልግም። ስለዚህ አመል ካለ ወይ ችግር ካለ ሌላ ባህሪ ካለ እሱን ነገር በምን መልኩ እናስተካክለው የሚለው እንድንነጋገር ነው ዋና ሐሳቡ። ለኔ ምንም አይነት ባህሪ የለብኝም። ወጣ ያለ እንትን የለብኝም። ለዚህ እያወራው ያለውት በስነ ስርዓት ነው አይደለ? ስለዚህ አንተ ደግሞ እንደነገርከኝ መጀመሪያ ስትገባ እኔ ለኔ የሚጠቅም ነገር ያለህ መስሎኝ ነው ያወራው እስከዚህ ድረስ እንጂ እኔ ቆይ ስለኛ ታሪክ ልታጠና እንደመጣህ ባቅ ኑሮ አላስገባህም ነበር። ምክንያቱም የምታወራው በሙሉ ውሸት ነው። በቃ ይሄ ነገር እኛ ጋር እንትን እያለ አይደለም። በቃ ስለዚህ ምን አይነት ወሬ ነው የምታወራው? ምን ለማለት ፈልገህ ነው? ስለዚህ ምንም እነዚህ አይነት ነገሮች ተከስተው ያውቁ ነው እያልሽ? እኔ አላውቅም። በቃ የተከሰተ አይደለም። ምን አይነት ወሬ ነው የምታወራው? እንግዲህ ማስረጃዎች ላሳይሽ። ለምሳሌ ይኸው መጀመሪያ ገብታችሁበት የነበረው ቤት ይኸው የቤት ኪራይ ገና ስትጀምሩ ገብታችሁበት የነበረው ኩሽናው እንደዚህ ነው አድርጋችሁ ወጣችሁት። ይኸው ቆይ አንተ የሌላ ሰው እንትን ነው አንስተህ የመጣው እንዳለ ጠቅላላ በቃ ይኸው ፎቶ አንስተው ነው ሁሉም ሲያሳዩኝ የነበረው እንዴ። ይኸው እኮ በቃ ለሴራ ሊሆን ይችላል እና እኔ ምን አገባኝ እንዴ? ይኸው እንዳለ በጠቅላላ እንዴ ሌላ ቦታ እንደዛ አይሆንም ብለህ ታስባለህ እንዴ? ግዴታኛ የነበርንበት ቤት ነው። እናንተ የነበራችሁበት ፖሊስ ጣቢያም ደርሷል እኮ ይሄ ጉዳይ ደርሶ ምንድነው ችግራችሁ ስትባሉ እንደውም አይ በቃ እንደዚህ ስንሰራ ተበትኖ ብለው ጀማሪዎች ስለሆንን ነው ሰርተን ስለማናቅ ነው ብላችሁ ነው ብዙ ጊዜ ከቨር ስታደርጉ የነበረው።
እሺ ነው ምን ይደረግ ነው የምትለኝ? እኔ አላቅም። እና ተጨማሪ አንድ መረጃ ላሳይሽ ደግሞ ይሄው እነዚህ አንቺ ልብሶች አይደሉ? ይሄው አመድ በአመድ ተለውሰው ተቀዳደው እዛ ኪችን ውስጥ የተገኙ ኩሽና ውስጥ የተገኙ ልብሶች ናቸው። እንዴ ቆይ አንተ ሰውዬ ምን ልታደርግ ነው የመጣ? ቆይ እሺ አንተ ምን አገባ ስለኔ ልብስ? ይሄው የአንቺ ልብሶች ናቸው እነዚህ ተቀዳደው እዛ ኩሽና ውስጥ የተገኙ ልብሶች ናቸው። በዚህ ነው እንደውም ብዙ ሰው ሲከሳቸው የነበረው ፖሊስ ጣቢያ ድረስ እየተሄደ ስትከሰሱ የነበረው በዚህ ነው። ይሄው እንዴ ተረሙ ይሄ ተቀላላ በቃ ማይረባ ልብስ ነው በቃ ተቀዳዶ ወደቀ። ምንድነው ታዲያ? እኮ ሁሉም ጋር እንዴት በየጊዜው ልብሷ እዛ አመድ ላይ ነው የሚያልቀው። አመድ በአመድ ሆኖ ልብሷ እናገኘዋለን። እንደውም አንዳንዴ እኛም እንጀራ ልንጋግር በመንገባበት ሰዓት ላይ ውስጥ እናገኛታለን። ውስጥ ሆና ስናገኛት ግን ሰውነቷን እንዳለ ፊቷ ጭምር አመድ ለብሳ ነው የምናገኛት ብለውናል። አረ በቃ አንተ ሰውዬ ልታሳብደኝ ነው እንዴ የመጣው? በቃ እኔ የማውቀው ታሪክ የለም። እኔ አላውቅም። በቃ እንዴ ምንድነው ችግር የለም። ይኸውልሽ እንደ ቤተሰብሽ ቁጠሪኝ። እኛ ማለት ለሌላ ሰው መናገር ፈርተሽ የደበቅሻቸው ነገሮች ካሉ ለሌላ ሰው ያልተናገርሻቸው ነገሮች ካሉና ጎረቤቶችም አሁን ይጠየቅን ነበር። አንዳንድ ጎረቤቶችን ለማጣራት ሞክረናል። ጎረቤቶች ስናጣራ ግን ሌሊት የማይሆኑ ድምጾች እንሰማለን፣ የሚረብሹ ለጆሮ የሚሰቀጥጡ ድምጾች እንሰማለን የሚል ነገርም ሰምተናል። አረ ባካችሁኝ ሰው ያስወጡልኝ። በቃ እኔ አላውቅም። ምን አይነት ወሬ ነው በየጊዜው ነው እንግዲህ ሰፈር የምትቀያየሩት? በአንድ አመት ውስጥ 6-7 ጊዜ ነው ሰፈር የምትቀያየሩት። እሺ አሁን ምን ማውራት አልፈልግም፣ ውጡልኝ በቃ። እና ሰፈር በቀየራችሁ ቁጥር ግን ጎረቤቶቻችሁን የነበራችሁ በሰፈር በጠቅላላ ጎረቤት ሄጄ ነበር። የማይሆኑ ድምጾች በተለይ ደግሞ ከሌሊት 6 ሰዓት በኋላ እንቅልፍ የለንም። እነሱ ከገቡ ጊዜ ጀምሮ ሌሊት ላይ የማይሆኑ ድምጾች እንሰማለን። ቆይ አንተ ማነህ ስለኔ ታሪክ እንደዚህ እና ትጮሃለች። እንደውም አንደኛዋ ራሄል ትሁን ሜሮን ትሁን አናቅም፣ ግን ትጮሃለች። ይጮሃሉ ሌሊት ላይ ኃይለኛ ስቅጥጥ የሚል ጩኸት እንሰማለን። ለኔ አሁን ሁሉ ነገር ሲደረግ እኔ ማውቀው ታሪክ የለም፣ አላቅም። ይሄ ወሬ ነው በቃ። አንተ የምታወራው ወሬ ነው። ሲቀጥል ደግሞ አንተ እዚህ ቤት ምን ልትሰራ ነው የመጣ እንዴ? በቃ ውጡልኝ፣ አሁን አልፈልግም። እና አንድ ስም ደግሞ በተደጋጋሚ ይጠራል እዛ ቤት። እነሱ በሚጮሁበት ሰዓት በመሃል በጩኸቶቹ መሃል አንድ ስም ተደጋግሞ ይጠራል የሚል ነገር ሰምተናል። ደግሞ ምን አይነት ስም ነው የሚጠራው? ያዕቆብ የሚባል ስም ይጮሃል። አንተ ሰውዬ ምን ያማል እንዴ? ያዕቆብ እያለች ትጮሃለች። የትኛዋ እንደሆነች አናውቅም። ስለምን ያዕቆብ ነው የምታወራው አንተ? በቃ ምን አይነት ሰው ነህ? እንደዛ የሚል ነገር ሰምተናል። ምንድን ነው? በቃ አሁን ስሙን እንድጠራብኝ አልፈልግም። በቃ ማን ነው? አላውቅም። በቃ ያዕቆብ ማን ነው? ከአንቺ ህይወት ጋር ነው ከራሄል ህይወት ጋር የሚገናኝ? አላውቅም። አይመለከትም እሱ። በቃ እንዴ ያማል እንዴ? ተረጋጊ። ማለት የተቀየርሽ እየጮሽ ነው ያለሽው። ቅድም እንደዚህ አልነበረም ስናወራ የነበረው እኮ ነው ያወራኛለሁ እኮ። ማለት እንደዚህ ቅድም እስካሁን እንደዚህ አልነበረም፣ በሰላም ነበር ስታወሪኝ የነበረው። በቃ እዚህ በኋላ ምንም ነገር ማውራት አልፈልግም። አሁን እንድትወጡልኝ ነው የምፈልገው። በቃ እኮ አይደለም እስካሁን በሰላም ነው ስታወሪ ነበረው። ግን እነዚህ አይነት ጉዳዮች ማንሳት ከጀመርኩ ሰዓት ጀምሮ ግን የተቆጣሽ ለኛ ለማስወጣት እየሞከርሽ ነው ያለሽ። አዎ በቃ ውጡልኝ፣ አልፈልግም። እኮ ምንድን ነው እንዴ? ማውራት አልፈልግም። በቃ ይሄ የተቀነባበረ ወሬ ነው በቃ አልኩህ አይደል እንዴ? ስለዚህ ነው አሁን ከነ ማስረጃው ነው እየነገርኩሽ። እንትና እንደዚህ ያለችኝ ጎረቤቶችሽ ያው ከነ ፎቶ ማስረጃ ጭምር እያሳየሁሽ ነው ያለሁት። በቃ አልፈልግም። ምንም ወሬ ማውራት አልፈልግም። የፎቶ ማስረጃ ጭምር ነው እየነገርኩሽ ያለሁት። ያው ከነ ያንዱ ነገር ማለት ነው። ያው ችግር የለም ማለት ያለውን ነገር ነገር እኛ መፍታት የምንችለው ከሆነ እንፈታልሻለን። ምክንያቱም ነገርኩሽ እኮ አንቺን አስተካክለን ነው እኛ ወደ ጥሩ ደረጃ ማብቃት የምንፈልገው። አረ በቃ በቀኝ እዚህ በኋላ በቀኝ እኮ አልኩህ እንዴ። ይሄ በቃ ሆን ብለህ ይሄ ለትምህርት ሌላ ሀገር ሰድሻለሁ ምናምን አይደለም። እሱን ፈልጋ አይደለም የመጣው። ሌላ ወሬ ለማጣራት ፈልጋችሁ ነው እዚህ ቤት የመጣችሁት። እውነቱን ለምን አልነግረኝም? ምንም ሌላ ወሬ ለማጣራት አይደለም ነገርኩሽ እኮ። ስለምንድን ነው ታዲያ ውስጥ የሌለ ነገር እየፈተፈትክ የምታወራው እንዴ? እኮ የሰማናቸውን ያየናቸውን ነገሮች ነው። ምክንያቱም አንቺን አናቅሽ የሆነ ሰው መጥቶ እቺ ልጅ እኮ ጎበዝ ናት እንዲያርጉልኝ ሲል ማነች እቺ ልጅ ብለን እያንዳንዱ ነገር ማወቅ አለብን አይደለ? ሳናቅሽ ዝም ብለን ይዘን ሄደን በኋላ ችግር ቢፈጠርስ? የወሰድንሽ ቦታ ችግር ተፈጥሮ እኛም እዛ ጋር ከምንሰደብና ሌላ አይነት ነገር ከሚመጣብን ድርጅታችንም ከሚዘጋ ስለ አንቺ አጣርተን አንቺ ትክክለኛ ሰው እንደሆንሽ እኛ አምነንብሽ እቺ ልጅ ትክክለኛ ናት በቃ ትወሰድ ብለን ስናምን ነው ይዘንሽ የምንሄደው። ገባሽ አይደል? ለዛም ነው ስለ አንቺ ጀርባ ሳጠና የነበረው። በቃ እውነቱን ልንገርሽ ስለ አንቺ አውቃለሁ፣ እያንዳንዱ ነገር አውቃለሁ። የሰማናቸው ነገሮች የነገርኩሽ ነገሮች በጠቅላላ ልክ ናቸው። እስካሁን ሰውራሽ የነበረው የሌሊት ላይ ድምጽ ማውጣት ሌላ ነገሮችም ከአንቺ የመጡ እንደሆነ ሰምተናል።
እሺና እንኳን መጣ ታዲያ ምንድነው አድርጊ የምትለኝ ታዲያ? እኔ ያላቀም በቃ ህይወትሽ ላይ ያለው ነገር ምንድነው? በቃ እንደዚህ ነው አንተ እንደምታውቀው ነው በቃ እኮ ምንድነው ማለት ለሊት አንቺሽ የምትጮዩ እንዴ? አንተ ስለምን መጮህ ነው የምታወራው? እኮ የምነግርሽን ነገሮች ነው በቃ ከዚህ በፊት ለሊት ላይ ትጮሃለሽ። በጣም ረጅም ጎረቤት እንዳለ መሮታል። እናንተ ተከራያችሁበት ግቢ እናንተ ከገባችሁ ቀን ጀምሮ ጎረቤት እንቅልፍ አተናል። በቃ ያዕቆብ እየተባለ ይጮሃል። በቃ እንዴ አንተ በቃ ምንድነው ስለ ያዕቆብ 10 ጊዜ የምታነሳብኝ እንዴ? አንተ ያማል እንዴ? በቃ ውጡልኝ በቃ ያዕቆብ ነው እንዴ? ማን ነው ያዕቆብ? በቃ አይመለከትህም። በቃ ውጡልኝ በቃ እንዴ። እሺ ተረጋጊ። በቃ አሁን አልረጋጋም። ውጡልኝ በቃ። እሺ ማን ነው እኮ? እሺ ማን ነው ያዕቆብ? ማን ነው? እሺ ውጡልኝ። አሁን ምንም ነገር ማውራት አልፈልግም። አንተ አጥፋና ውጡልኝ በቃ እንዴ። እሺ ተረጋጊ እንዴ። ማለት እንደዚህ አንተ ምን ልታደርግ ነው የመጣህ እዚህ ቤት? ልታሳብደኝ ነው እንዴ? እኮ ማን ነው? አይደለም ለምንድን ነው የምትጮሂው? ምን አጋጥሞሽ ነው? ህመም ነው ወይስ ለሊት የሚነሳ ነገር አለ? በቃ አይመለከትህም። እሱ የሚመለከት ጉዳይ የለም። እባክህ ተወኝ። በዛ ላይ ደግሞ የነገር የመጣው መቼ ነው? ቤተሰቦቻችሁ ወደ ውጪ ከሄዱ ከሀገር ከወጡ በኋላ ነው። ምንድን ነው? በቃ ይኸውልሽ የሰብከው የሰማው ሁሉ እውነት ነው እና ምን ይጠበስልሽ? ኦኬ የምትጮህ አንቺ ነሽ ነው? አዎ እሺ ምን ይጠበስልሽ? በቃ አሁን ውጣልኝ ነገርኩህ አይደል? ለምንድን ነው የምትጮሂው? በቃ አይመለከትህም እሱ እንዴ። ለምንድን ነው እኮ ምክንያቱም ማወቅ ስለፈልግ ነው። አንቺንም እንድንረዳሽ እኮ ነው። ምክንያቱም የጩኸትሽ ጎረቤትም እየበጠበጠ ነው፣ ለአንቺም ለህይወትሽ አስጊ ነገር ነው። ምንድን ነው እስኪ ስሙን የምትጠሪው ለምንድን ነው? በቃ አይመለከታችሁም። አሁን ውጡልኝ፣ እንድትወጡልኝ ነው የምፈልገው። እኔ ብቻ መሆን እፈልጋለሁ። የደረሰብሽ ነገር አለ? አዎ አለ። በቃ ውጡልኝ፣ አሁን እንድትወጡልኝ ነው የምፈልገው እኮ። ምንድን ነው የደረሰብሽ ነገር? ምንድን ነው ያጋጠመሽ ነገር? ምንድን ነው ንገሪኝ። ምንም የለም። በቃ አሁን ውጡልኝ። እኔ ብቻ አዋላ አልሽኝ እኮ አይደል? አሁን ደግሞ የለም። ምንድን ነው ግዴታ እኔ ለአንተ ምን ነገር አለብኝ? ለእኛ ምን ይኸውልሽ፣ እኛ እንረዳሻለን አልኩሽ እኮ አይደል? እኛ እርዳታ ለማንም ሰው የቻልነውን ያቅማችን እንረዳለን። ስለዚህ ምንድነው ያጋጠመሽ ነገር ብትነግሪን እኮ ለአንቺም መፍትሄ ይሆናል፣ ለኛም ሰላም ይሆናል። ገባሽ አይደለ? ለአንቺም መፍትሄ እንስጥሽ። እስኪ እኛ ምንችለው እናድርግልሽ። ማን ነው ያዕቆብ? በቃ 10 ጊዜ ያዕቆብ አትበላ አንተ። ውጡልኝ በቃ ውጡልኝ። እስኪ ውጡልኝ በቃ ውጡልኝ። ተረጋጊ። እሺ ተረጋጊ። እኛ እንወጣለን። በቃ ውጡልኝ። አሁን ምንም ነገር ማውራት አልፈልግም። እኛ እንወጣለን። እሺ ውጡልኝ። ምንድን ነው የምትፈልገው? እሺ ስሙን ንገሪ። ማን ነው? በቃ አልፈልግም። እኔ አላውቀውም። በቃ እኔ ማን እንደሆነ አላውቅም። እሺ ለምንድን ነው ለሊት ላይ ተረምጩህበት እንደዛ ያልሽ? እሺ እኔ አላውቅም። በቃ አሁን ውጡልኝ። እሺ ተረጋጊ። እንዴ ተረጋጊ። እሺ እኛ እንወጣለን። እና ምንድን ነው የምትለኝ? ለምንድን ነው አልጋ ላይ ስማተኝ? እሺ እና ምን አልጋ ላይ አተኛም፣ መሬት ላይ እንደ እባብ ነው የምትሽከረከረው። ኧረ በቃ ውጡልኝ። በቃ ውጡልኝ። እሺ ተረጋጊ። እሺ ተረጋጊ እኮ። ለምንድን ነው እንደዚህ ነገር የተፈጠረው? ውሸት ነው በቃ። እኔ አይደለሁም፣ ውሸት ነው። ማን ነው ታዲያ? ማን ነው ለሊት ላይ ያለው ሰው ማን ነው? እሺ ታዲያ እንዴ እኔ የማውቀው ታሪክ የለም እኮ። ለሊት ላይ ከ6 ሰዓት በኋላ ካልጋ ወርዳ መሬት ላይ እንደ እባብ ትሳባለች። ውጡልኝ በቃ ውጡልኝ አልኩኝ እኮ። እንዴ አይሰሙም እንዴ? እሺ ተረጋጊ፣ እኛ እንወጣለን። እሺ እና ምንድን ነው እኮ ለምንድን ነው ሁሉ ነገሮች የተከሰቱ ያሉት? ማወቅ ስለፈለግን እኮ ነው። በቃ እኔ አላውቅም አልኩህ እኮ። እንዴ ማጣራት የምፈልገው ነገር በሌላ ቦታ ሄዳ አጣራ። አሁን ሌላ ነገር ሳይፈጠር ውጡልኝ። 6 ሰዓት ጀምሮ በቃ ልጅቷ ሌላ አለች። ራሷ አይደለችም፣ እንደ እባብ መሬት ላይ ትሳባለች። አይ ውሸት ነው በቃ ውጡልኝ። እንዴ አመድ ላይ ትንከባለላለች። ወይ ሰው ምንድን ነው የምፈልገው? ሌላ ነገር እንዲፈጠር ነው የምፈልገው። ማነች? አንቺ አይደለሽም። እኔ አይደለሁም አልኩህ እኮ። ማን ነው? እሺ ታዲያ እንዴ አሰባም እንዴ ውጡልኝ። እሺ ተረጋጊ። ቀኛ ነገሮችን ለማስተካከል ነው እየሞከረን ያለ ነው። ስለዚህ እነዚህ ነገሮች ብትነግሪን ለአንቺም ለእኛም ይቀልናል። እኛም ስራችንን ያቀልልናል፣ አንቺም ደግሞ ህይወትሽ መስመር ይዛል። እንዴ አንተ ሰውዬ ቆይ ምን አድርጊ ነው የምትለኝ? ቆይ ልታሳብለኝ ነው እንዴ? በቃ እኔ የማውቀው ነገር የለም። በቃ ውጡልኝ። እንዴ ተረጋጊ። እሺ ተረጋጊ የምትለኝ? እሺ እኮ ተረጋጊ። ለምንድን ነው ማታ የምትቃዡ የምትጮሂው? መሬት ላይ እንዳል እባብ የምትሳቢው? አመድ ላይ በጣም ታገስኩሽ። አሁን ምትውት ቆይ። እሺ ተረጋጊ። ዞር በልልኝ።